በገጋ ሂሰብ ወሄነ ተዘዋረም ያድር ወሄ ክር ዘርተቱር ይረብ ሰብከር ከም በዛፈር ትትረብር ጥፏት ክር በገጋ ሂሰብ ወሄነ ተዘዋረም ያድር ወሄ ክር ዘርተቱር ይረብ ዘንጋ እቾትዋህዋ ዝጉዳይ አስተካከልሁም እዛ መድሬ ሰናሁም ደቡብ አፍሪካ ወጣት የተርፉ መድሬ ወጣት የተርፉ በትማኔ እኮ ትምህርት ቤቱ በትማኔ እኮ መድሬ ተማነ ወጣኔ እኮ እኳሽ በዘሰበታ አትማሪታ አዊታ በውጭሪ ቀርበኸረ እኮ አንቀርቶች ለነግ ይትረሳን ተትረሳሁ በደንጅነት ቀርባሁ ዝማኽሪ በባምበካከረ ተማነ ተዛታ ቀነስና ረው ይባሁም ህካ ዝወሄ ዘንጋት የሸሁዋሁ ወሄ ዘንገሱ እኑ ወሄ ዘንገሱ ወንበራሁ ከፍ ራል ሰው ገንዘብ አይሰጥም ብለን አጋጣሚ አንድ ቀን አዲስ አበባ ላይ ይህን አካባቢ የማያውቀው ልጅ ግን አያቶቹን ነው እዚህ ያሉት እሱ እዚህ መጥቶ አያውቅም እና ቁጭ ብለን ያወራን ስለ አካባቢ ጠየቀኝ እንዲያው ገጠር እንዴት ነው ተማሪዎች እንዴት ናቸው ብሎ ሲጠይቀኝ ዘንድሮ ያለፈ ተማሪ ቁጥር ብዬ ነገርኩት ሲነግረው በጣም ደስ አለው በጣም ደስ ብሎት እንግዲህ አካባቢ መጥቶ ማያቅ ልጅ ነው ታዲያ ለትምህርት ቤቱ እኮ የሆነ ነገር ማድረግ አለብን ለምንድን ነው ሰው ማናስተባብረው አለ ያው ከዚህ በፊት ይሄ ወደ ሃይ ስኩል ሲያድግ አንዱ የህዝብ ግንኙነትን የነበርኩኝ እና አዲሱ ነደሱ ነደሳለኝ በነበሩበት ማለት ነው እና ያኔ ምን ያክል አሰልቺ ከዛ ውስጥ 60 ምናምን ነው ጆይን አድርገው በዚህ መልካም ተግባር የተሳተፉት ማለት ነው እድለኛ ናቸው አልኳችሁ እነዚህ ሰዎች ናቸው 60 ምናምኖቹ ማለት ነው ምክንያቱም ይሄ በጣም መልካም ተግባር ነው የአካባቢ ጉዳይ ያገባኛል የሰፈሬ ጉዳይ ያገባኛል የሀገሬ ጉዳይ ያገባኛል ማለት ይሄ ነው ሰው የሚሰጠው ተርፎት አይደለም ካለው ነው የሚሰጠው ማለት ነው ስለዚህ አንድነት ኃይል እንደሆነ ትብብር ኃይል እንደሆነ ጥሩ ተሞክሮ የሚወሰድበት ስራ ነው የሰሩት እኛም ያው መረጃው ነበረን ሌሎችም አካባቢዎች ይሄን ተሞክሮ ወስደው ወረዳችን 9 ሁለተኛ ደረጃ ትምህርት ቤቶች አሉ በእንደዚህ አይነት በተደራጀ መልኩ የዚህ ቴክኖሎጂ ተጠቃሚ እየሆነ ያለ ተቋም ቢኖር ብቸኛው ተቋም ጉራውያት የሁለተኛ ደረጃ ትምህርት ቤት ነው የዚህ ቴክኖሎጂ ተጠቃሚ ብቻ መሆን ሳይሆን ተቋሙ ስጠቡ እንወሄ ዘንገሱ ባንጃ ወረዳ አስተዳደር መንራ አኸበገባኸ ደሱ ይውሪ ሽመታ እግረታ ይቀራ ዝቀለሰ ቅርሶትሙ ዝመሚያ እግረታ ይቀራ እንደቃል ጎይተው ጎይታን እንከር አያናት አትቀራ ይሁን ኦሃ ይፍቴፍኖ እንክት አካባቢው ዞር ብሎ አይቶ እኔን የሚከተለኝ ማን ነው ነገ እዚህ አካባቢ ትላንት የነበሩ አካላቶች እኛ ተኩ ስለዚህ እኛ የሚተኩ አካላት መፈጠር አለበት ካልን ተወዳዳሪ የሆነ ዜጋ መፍራት መቻል አለበት ስለዚህ ተወዳዳሪ የሆነ ዜጋ ለማፍራት ደግሞ አሁን ዘመኑን የሚጠይቅ በዚህ መልኩ ኮምፒውተር አደራጅቶ መስጠት ቀላል ነገር አይደለም በጣም ትልቅ ስራ ነው ማለት ነው ስለዚህ ይሄን ከተደረገ ተማሪዎች ቀደም ወንድሜ ኮራብዛ ሲጠቅሰው እንደነበር አጠቃቀሙ ላይ በጣም በጥንቃቄ መጠቀም ያስፈልጋል ማለት ነው ለኛ ለትምህርታችን በትምህርት ወደ ውጭ የሚወጡ ብዙዎቹ የሚቸገሩት ሰብጀክት ማተር ላይ አይደለም የቴክኖሎጂ አጠቃቀም ላይ ነው በጣም የሚቸገሩት እሱ ላይ ነው ብዙዎቹ ፌል የሚያደርጉት ለዚያ ነው ስለዚህ ቴክኖሎጂን በደንብ መላመድ መቻል አለባቸው ማለት ነው ለተማሪዎችን ማስተላለፈው ነው ይሄ ነው ከዛ ውጪ ግን እንግዲህ እዚህ ላብ እንደምታዩት ኔትወርኩ ተዘርግቷል ነገር ግን የሚቀረው አለ ሙሉ አይደለም አሁን ይሄ ላብ ከዓለም ጋር አልተገናኘም ከኢንተርኔት ጋር ኮኔክትድ አይደለም እሱ ይቀራል ማለት ነው እሱ መሰራት አለ መጀመሪያኛውን ፕሮጀክቱን ቀርጽ ከኢትዮ ቴሌኮም ጋር በመነጋገር እቺ ዶንግሏን ገዝተን ዋይፋይ ሞዴሟን እሷን ገዝተን እናገናኛለን የሚል ነበር ግን እዚህ ቀመጥ ወበሩ ያነው ዝህ ስሜት በደናሁ በረበረ በእርግጠኛ ደረጃ ውጤት ታሻሉት በቃ ዋና ፍላጎት ነው ዋና ወኔ ነው ማንም ዕውቀት ከናቱ ሆድ ይዞ አልወጣም ማንም ሰው ማለት የጥረት ወደዚህ ዓለም ከመጣን በኋላ በግላችን የምናደርገው ጥረት ነው ዕውቀትም ይሁን የትኛውም ደረጃ መድረስ የምንችለው ስለዚህ ውስጣችን ላይ ፍላጎቱ ካለ
ውስጣችን ላይ የመለወጡ የእውቀት ሰው ሆናለሁ ብሎ ምኞቱ ካለ የማይሆን ነገር የለም በምንም አይነት መልኩ ማለት ነው። ስለዚህ የቀረችን ጊዜ በጣም አጭር ጊዜ ናት። በእነዚህም በቀሪ ጊዜያቶች የተዘናጋችሁባቸው ወራቶችም ካሉ ልታካክሱበት የሚችሉበት በዚህ ሞራል ያነሳሳዋል። አምና በአንጻራዊነት በተሻለ ውጤት በመመዝገቡ ዘንድሮ ተደርጓል። አሁንም የተሻለ ውጤት በእናንተ የሚመዘገብ ከሆነ ሌሎች የሚጎድሉ ነገሮች በተመሳሳይ መልኩ እንዲደረግ እንዲሟላ ይሄ የሚያደርግ አካል የሚያነሳሳ ይሆናል ማለት ነው። ስለዚህ በአግባቡ መጠቀም ያስፈልጋል። እኔ በጣም ደስተኛ ነኝ። ምክንያቱም በእኛ ጊዜ አይደለም በሚቀጥለውም ትውልድ ላይ ይህን አይነት ተጽዕኖ በመፈጠሩ በጣም እኔ ደስተኛ ነኝ። ሲበዛም እኔ 9 ከገባሁበት ጀምሮ እንደዚህ አይነት ጥያቄ እየተጠየቀ ነበር። መምህራኖች የተለያዩ ስብሰባ በሚያደርጉበት ሰዓት እንደዚህ አይነት የአይሲቲ ላብ ምናምን ነገር እየተጠየቀ ነበር። አሁን እኔም ሳልወጣ ያው እዚህ ግቢ ያለው ይሄ ነገር በመሰራቱ እኔ በጣም ደስተኛ ነኝ። ያው መግለጽ እስከማልችለው ማለት ነው። ምክንያቱም ለኔ ብቻ አይደለም። እኔ አሁን 12ኛ ነኝ፣ የተወሰነ ነገር አገኛለሁ። ወንድሞቼ ደግሞ ይቀጥላሉ ይመጣሉ ማለት ነው። በዚያ ሰዓት ይሄን አይነት አክሰስ በማግኘታቸው እኔ በጣም ደስተኛ ነኝ። እንዲሁም ደግሞ እንደዚህ ያደረጋችሁልን እናንተ ያው እናመሰግናለን። ይህም ያደረጋችሁት ለኛ አርአያ ሆናችሁናል። ማለትም አሁን እኛ እናንተን አይተናል። ሲቀጥል ደግሞ እኛም እግዚአብሔር የፈቀደው ደረጃ ላይ ሲያደርሰን አሁን ትምህርት ቤቱ እንዳንረሳውና ትምህርት ቤቱ የኛም መውጫ እንደነበረ ትምህርት ቤቱ እኛንም የሆነ ነገር አድርጎልን እንደነበረ እንድናስብ አድርጋችሁናል ማለት ነው። ይሄ በእውነት ይሄን ነገር በመሰራቱ አይደለም፣ ይሄን አስተሳሰቡ በመምጣቱ ራሱ ተማሪዎች ላይ የሆነ ኢንፍሉዌንስ የሚያደርገው ነገር አለ ማለት ነው። ይሄን ኮምፒውተሮቹ በመምጣቶቹ አይደለም፣ የኢንተርኔት ኬብል በመዘርጋቱ አይደለም፣ ይሄን ሐሳብ በመምጣቱ እንኳን ልጆች ላይ የሆነ ተጽዕኖ ይፈጥራል ማለት ነው። አሃ ለካ ልጆችም ከዚህ የወጡ ልጆች ለዚህ ትምህርት ቤት ያስባሉ ማለት ነው የሚለው ነገር ይፈጠራል ማለት ነው። አሁን እኛን ስናድግ ይህን ነገር እንድናስብ አድርጋችሁናል። ይሄ በመሆኑ በጣም አመሰግናለሁ። አድርጋችሁልን ከልብ እናመሰግናለን። በትምህርት ቤቱ ስር ማለት ይሄን ነገር ማየታችን እኛ ለነገ ትልቅ ቦታ እንድንደርስ ወይም ደግሞ እኛ ትልቅ ቦታ ላይ ደርሰን ይህን ነገር እንድናደርግ ስላደረጋችሁልን በጣም እናመሰግናለን። ደግሞ ለኛ ብቻ ሳይሆን ከስር የሚመጡ እንደገና ደግሞ በዚህ ነገር ላይ ያልተሳተፉ ሰዎች አሁን እኛን ሲያዩ ወይም ደግሞ ቀጣይ የሚያዩትን ውጤት የሆነ ውጤት ስለሚኖር ያንን አይተው ደግሞ ሌላ ራዕይ ይዘው ስለሚነሱ